ተመልካቾቻችን እንግዲህ ቀደም ሲል እንደነገርኳችሁ በብር ሸለቆ የወታደርና ማሰልጠኛ ማዕከል ነው የምንገኘው። አሁን ለየት ያለ ታሪክ ነው ይዤላችሁ የቀረብኩት። የአያቶቻችን ጀግንነት ከመዘከር ወጥተን የዘመናችንን ጀግኖች የምናወድስበት እንቁ የሆነ ድንቅ የሆነ ጊዜ ላይ ነው የምንገኘው። አሁን ደግሞ የምገኘው ከአራት ወንድማማቾች መካከል ነው። እነዚህ አራት ወንድማማቾች ኢትዮጵያን አናስደፍርም፣ ኢትዮጵያ እንድታሸንፍ እንሰራለን ብለው ቤተሰቦቻቸውን ተሰናብተው እዚህ ብር ሸለቆ የውትድርና ማሰልጠኛ ማዕከል ውስጥ ተሰባስበው አግኝቻቸዋለሁ። እንግዲህ ከነሱ ጋር የማደርገውን ቆይታ እንድትከታተሉ በአክብሮት ጋብዛለሁ። ማን ነው ታላቅ? ከታላቅ መጀመር ደስ ይለኛል። እሺ፣ ራስን ከማስተዋወቅ ትጀምርልናል? ቃሲም ይባላለሁ። ቃሲም ኑሪ ዳቢ። እንዴት ነው ወደዚህ ልትመጡ የቻላችሁት? እዚህ የመጣው የቻለን እንግዲህ ያው በጁንታ ምክንያት ነው። ጁንታ ነው ከቤት ያስወጣን። ይህ ጦርነት ከመነሳቱ በፊት ወታደር የመሆን ፍላጎቱ ነበረ በአንተ በኩል? አዎ በፊት ነበረኝ። ያው በፍላጎትም ሳይሆን ያው ጁንታ እኛን ከምድር ላይ ለማጥፋት እያሰቡ ስለሆነን እኛም ቀድሜ እነሱን ከምድር ላይ እናጠፋለን ብለን አስበን በአንድነት ተነስተን ነው የመጣ ነው። እኔ ታጁ ኑር ዳቢ ይባላለሁ። የሱ ታናሽ ነኝ እና መጀመሪያ ማሳብ ነበረኝ ለሀገሬ ለማቆም ለሆር ብቻ ሳይሆን ለሀገራችን ማቆም ነው የምፈልገው እና መንግስት ባወጀው አዋጅነት ሰምተን ከሱ ጎን ለማቆም እና ቤተሰባችንንም አስረድተን ሁሉን ነገር ነግረናቸው እንዲረዱን አድርገን አማክረን ነው በቤተሰብ አማካኝነት ነው የወጣነው ከቤት። ምንም የሚያስቸግርና ምንም የሚያስጨንቅ ነገርም እነሱም ጋር የለም። መርቆን የለቀቁን ለሀገራችን ነው የምንሰዋው፣ ለሀገራችን ነው የምንቆመው። ምልምል ወታደር ዳሶ ግሻ እባላለሁ። እዚህ የመጣ ነው ያው ጁንታ ሀገራችን ላይ ብዙ ነገር እያደረገ ነው ያለን። ጁንታ ያሰበን ሀሳብ እኛም ጁንታ ላይ የሆነ ሀሳብ እንትን አድርገን እናስወግዳለን ብለን የመጣ ነው። እሱን ሀሳብ እንደው ትንሽ አንተ ነህ መሰለኝ የወታደርነት ፍላጎቱ ስሜቱ ከበፊትስ ነበረ ወይ? ወንድሞች ጋር እንግዲህ ታላላቆችን ከኋላ ተከትለ ነው አብረ የመጣውና እዚህ ስትመጡ የነበረው ስሜት ምን ይመስላል? ስሜት ያው ለሀገር አንድ ኢትዮጵያዊ አላማችን ያው ለአንድ አላማ ስለወጣን ያው አንድ ቦታም ባይደርስንም ያው ለሀገራችን አንድ ቦታ ሳይሆን ብዙ ጁንቶቹ ስላሉ ሊያከፋፍሉን ስለፈለጉ እኛ እንከፋፈልን ብለን በአንድነት ቆመን ከዚህ አላማ እንደ ጀግኖች ወታደር ከበፊትም ቆመን ከነሱ ኋላ ሆነን ማገዝ የምንችለው ነገር ሁሉ እናረግላቸዋለን እላለሁ። ስሜን ግን አልነገርከኝም። ዜኑ ኑሪ ዳቢ። እሺ ዜኑ፣ እንደው በነገራችን ላይ የቤተሰባዊ ነገር ሰብሰብ ብላችሁ እዚህ መጣችሁ ስልጠና ላይ ደግሞ ስትገናኙ የምታዩት ነገር ይኖራል። እዚህ ስልጠና ላይ ቃስም እንዴት ነበር? እዚህ የነበረው ቆይታ ምን ይመስል ነበር? ኧረ እዚህ ቆይታ በጣም አሪፍ ነው። ስልጠናም በተመሳሳይ በጣም አሪፍ ነው። ስልጠና የወሰድነው ያው እዚህ ያለነው አሁን ብር ሸለቆ ማሰልጠኛ ወታደር ቤት ነው። በጣም ያምራልና በጣም ነው የሰነጠልነው። አሪፍ እውቀት ነው የወሰድነው። ከቤተሰቦቻችሁ ጋር የመገናኘት ሁኔታ አለ? ምን ይሏችኋል? አሁን ከቤተሰባችን ጋር እኔ ማለት የሚፈልገው እና ብዙ ወንድሞች አሉኝ፣ ብዙ የቀሩ ልጆችም አሉ፣ ታላላቆችም አሉ። እነሱም ለሀገራቸው እንዲቆሙና ከኛ ጋር ወጥቶ ቀን ማታ ሳይሉ ከኛ ጋር ቆሞ እኛን እንድንረዱን እንፈልጋለሁ እና ማስተላለፍ የሚፈልገው ሌላ ነገር ቢኖር ሰላምታ ለነሱ ማቅረብ ይፈልጋሉ። ለውዳ እናቴና ለውዳ አባቴ ኑር ዳቢ ሰላምታ ማድረስ እፈልጋለሁ። በጣም እወደዋለሁ። ማዘሬንም በጣም ሙሽሬ እስማኤል በጣም እወዳታለሁ። ውዳ እናቴ ነች። ሌላ ሁለቱም በህይወት አሉ እናት አባቶቻችሁ። እንደው ግን ምን አሏችሁ ስትመጡ? ወደዚህ ስትመጡ ምንድን ነበር ያሏችሁ? ያው ያሉን ነገር ልጄ ሁሉም ምክንያት እያለው ሁሉንም ነገር ሽሎክ ለሀገሪ ተቋቋሚ ጀግናውን ቁረጥ ከቆረክ ወንድ ልጅ ለሀገሩ ማቆም መፍታለው ሂድ በቃ በቡረቃት ተባል። ያው ተሸኘን። አንድ ቦታ ስላልተነሳን ያልተገናኘንም እዚህ ተገናኘን። ያው የተገናኘው አንድ እሱ ከሱ ከኔ ጋራ ነበረ። ያው ማታም እናወራ ያው ስልጠና ከበደ ካልከበደም ስለምንል ያው ብር ሸለቆ አይከብድም ፀሐይ ተራራ ሳንል ሰልጥነን ወጥተን ጁንታን እናጠፋለን ብለን እቅዳችን ስለሆነ ያው ጀግንነት ይሰማኛል እዚህ ስለመጡ። ቤተሰብ ወደዚህ ስንመጣ በቃ ነግረን የመጣ ነው። ለነሱ ነግረን እዚህ የመጣ ነው። እስከ ወረዳችን በቃ መጥቶ ነበር ቤተሰባችን።
በቃ ነግረን ነው የመጣ ነው። በቃ ለሀገራችን ለማቆም ነግረን ነው የመጣ ነው። ሁሉም ደስተኛ ነበሩ? ደስተኛ ነው። ሁሉም ነግረን ነው የመጣ ነው። ሲጀመር በፊታችን እንትን ስለ ከውስጣችን ወታደር ለማሆን ከውስጣችን ስለ እንትን ስለሆነ ማለት ነው። በቃ እንደው ዘይኑ ስለ ኢትዮጵያ ስታስብ እንደው ምን ይሰማሃል? ኢትዮጵያዊነት ላንተ ኢትዮጵያ እንድታድግ ፈልጋለሁ። እኔም በዛለም በተቻለም ማጸን እነሱን ማሳደግ ፈልጋለሁ እና ያው ኢትዮጵያ እንድትፈርስ አልፈልግም። ለምን ማሳደግና ጎናን ቆሜ በቃ ማሳደግ ፈልጋለሁ። ፍላጎቴ ይሄ ነው። በዚህ አጋጣሚ እንግዲህ አዲስ ዓመት ከፊታችን እየመጣ ነውና ለቤተሰቦቻችሁ የምታስተላልፉት መልእክት ካለ በዚህ ወይ ነው የሚያስተላልፉት ነገር? እኔ ያው አመት ወደ አመት ሲለወጥ እነሱም እኛን ያስታውሳሉት እኛም እናስታውሳለን እና በፊት አብሬን ስለምናሳልፍ አሁን ያው እኛ ወታደር ቤትን ስለሆነን ችግር የለውም። እኛም በተመሳሳይ ያው ያለውን ሁቀት ለነሱ እንገባው ነገር እንገባለን። ያው ደስተኛ ነኝ በራሴ በኩል ማለት የሚፈልገው ሁለመናውን ኢትዮጵያዎች እንኳን ለአዲሱ አመት በሰላም አደረሳችሁ ልል ፈልጋለሁ። እናም እንደዛውም እዚህ ብር ሸለቆ ያሉት ሰልጣኞች በሙሉ ምንም እንካን ምንም ነገር ሳይጎለን ምንም ነገር ሳያንስብን ከኛ ጋር ቆሞ ከኛ ጋር ሆኖ ቀና ደፋ ያሉት አሰልጣኞቻችንን ማመስገን ፈልጋለሁ። እናም ለሙሉ ኢትዮጵያ ሰላም እመኛለሁ። ለሀገራችን እንቆማለን አለን። አሁንም ያው አዲስ አመት የተያዘ ነገር እኔ ማቀረብ የሚፈልገው ያው አሰልጣኜ ዝናብ ፀሐይ ሳትል ተራራ ሳትል ከኔ ጋራ ተራርጣ ስለምታሰለጥለኝ ለሷም ምስጋና አቀርባለሁ። መጀመሪያ ያው ቤተሰቤን እንትን ያለውን ነገር ያው አሁን ስለሚያስታውስን ያው አዲስ አመት ሁሉም ሰው ስለሚገናኝ ያው ስለማንገናኛቸው ያው ሰላም ጸልዩላችኋለሁ። ከዛ ያው እኔ ማለት የምፈልገው ያው ጀግናችሁ ወታደር በበሪያ ሁሉንም ቦታ ሄዶ ደከመኝ አማይ ሳይል ከጎናችን ስለቆመ ከነሱ ጎን ለማቆም ፍላጎት አለኝ። አራቱ ነው ከአንድ ቤተሰብ መምጣት በጣም ትልቅ ትምህርት ነውና እንደው ምናልባት ወደ ኋላ የሚሉ ሰዎችም ይኖራሉ ብዬ አስባለሁና ሀገር ከማዳን ጋር በተያያዘ የምታስተላልፉት መልእክት ምንድን ነው? ማለት የሚፈልገው ለነሱ ለሐዋራ ቀልነት ወደ ኋላ የሚጓተቱ ነገሮች አሉ። ግን ወደ ኋላ ማለት የለብንም። እንደ አንድ አገር ነው ያለችን። አንዷን አገር አንከባክበን እኛ ወጣት ካልያዝ ማንም ሊይዝልን አይችልም እና ሌላ ባዳ መጥቶ የኛ ነገር ሊይዛት ወይም ለመሰረታት የፈረሰችን አገር ማቋቋም የምንችለው እኛ ስለሆን አሁንም ወደ ኋላ ለሚሉ ልጆች ማስተላለፍ የሚፈልገው ነገር ስልጣና ይከብዳል። እንዲህ ነው 25 ሊትር ጃርካን ተሸክማችሁ ትሄዳላችሁ። ምንም ነገር የለም። እዚህ ጋር ፈታ ነው። እዚህ ጋር መጥቼ ሁሉ ነገር ተሳክቶልኛል። በጣም ወደ ኋላ ማለት የለም። ለሀገራችን እንቆማለን ማለት ፈልጋለሁ። ለሀገር ነው የመጣሁት እንጂ ለሆድ ወይም ለምግብ አይደለም። ምግብ ማጣጣን አይደለም፣ ብርም አለን። ግን ኢትዮጵያዊነት አንድነት ለማጠናከርና ኢትዮጵያ ብዬ ለማዳን መጥቻለሁ። አሁንም ነገም መቼም ከኢትዮጵያ ጋር ነኝ። ኢትዮጵያን አሳልፌ አልሰጣትም፣ የኔ ናት። በጣም አመሰግናለሁ። ተመልካቾቻችን እንግዲህ አራቱ ወንድማማቾች ለሀገር አንድነት ሀገርን ወደፊት ለማስቀጠል ሀገርን ከተጋረጠባት ችግር ለማሻገር እዚህ ድረስ መጥተዋል። እኛስ ብለን በየቤታችን ልናስብበት ይገባል። በጣም አመሰግናለሁ። እዚህ ድረስ ስለመጣችሁ በጣም እናመሰግናለን። ለነበረን ቆይታም በጣም ደስተኛ ነኝ። አመሰግናለሁ። ኢትዮጵያ
I'm